The Galaxy Note 7 is dead and Samsung is in a disastrous situation. በዛሬ ቪዲዮ ላይ በዓለም ላይ ያሉ ትላልቅ የሚባሉ ተቋማት የቴክኖሎጂ አስደንጋጭ አሳዛኝ የሚባል የተሳሳቱትን ስህተት የምንመለከትበት ቪዲዮ ነው። ስህተት መሳሳት ለሚፈራው ለዛ ጓደኛችሁ ብትልኩለት ይህም ቪዲዮ ጥሩ ነው። ስራ እስከሰራችሁ መሳሳት ያለ። ታዲያ የምናወራው እነ ናሳን፣ እነ አማዞን፣ ቴስላ፣ ሳምሰንግ ስህተቶቻቸው በቢሊዮኖች የሚቆጠር ዶላርን ዋጋ ሲያስከፍሏቸው ታዲያ በርካታ ዳሜጅ ደግሞ አምጥተዋል። የሰው ህይወትም ያለፉባቸዋል። 10 የመረጥኳቸውን የትላልቅ ኩባንያዎች ስህተት በዚህ ቪዲዮ ላይ እንመለከታለን። እነዚህ እንዳለ የቴክኖሎጂ ካምፓኒዎች ሲሆኑ ስራ ሰርተው ውጤታቸውን እንደምናደንቀው ስህተቶቻቸውንም ደግሞ ተመልክተን እስቲ እንገረምባቸው። በጣም ያስገረመኝ እንግዲህ እንደነ ሳምሰንግ አይነት ታላቅ የስልክ አምራች ኩባንያዎች እንደነ ቴስላ፣ በእጅጉ ደግሞ ያስገረመኝ ናሳን ከተመለከታችሁ ትልቅ የሚባል በዓለም ላይ ያለ ተቋም ነው። የስፔስ ሳይንስ ኤክስፕሎሬሽን ላይ የሚሰራ ታዲያ ናሳ የተሳሳተውን ስህተት ብትሰሙ በእጅጉ የምትደነቁበት በጣም ኢንሲግኒፊካንት የሚባል ስህተት፣ ነገር ግን ብዙ ወጪ ያስወጥቶታል። እስከ ቪዲዮ መጨረሻ ድረስ እንድትመለከቱት ይሄንን እጠይቃችኋለሁ። ወላጆች እንግዲህ ልጆቻችሁን ይህን ቪዲዮ አሳዩአቸው፣ ስህተቶችን እንዲማሩ፣ ስህተት መስራት እንዳይፈሩ። ወደ ቪዲዮአችን ነው። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና እገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። ማስቀደም የምፈልገው አብዛኞቻችን የምናውቀው እጃችን ላይ የምንጠቀምባቸው ስልኮች ናቸው። ታዲያ አንድ ታዋቂ የስልክ አምራች ኩባንያ ሳምሰንግ እንግዲህ የሳምሰንግ ጋላክሲ ሲሪሶች አሏቸው። አሁን የደረስንበት በዚህ ቪዲዮ በምሰራበት ሰዓት የሳምሰንግ ጋላክሲ S25 አልትራ ነው። ታዲያ ወደኋላ ወደ 2016 እንመለስና ሳምሰንግ ጋላክሲ ኖት 7 የሚባለውን ስልክ አበሰሩ። ሰዎችም በጣም ተሯሩጠው ይሄንን ስልክ መግዛት ጀመሩ። ታዲያ መርዶ የሚጀምረው ከዚህ በኋላ ነው። ሰዎች ስልኩን አናውንስ ከተደረገ በኋላ ይገዛሉ፣ ይጠቀሙታል። በተለይ አዲስ ስልክ መግዛት በጣም ደስ የሚያሰኝ ነገር ነው። እንደወጣ ሌተስት የሚባለው ቴክኖሎጂ እጃችሁ ላይ ስለሚኖር ማለት ነው። የሳምሰንግን ስህተት ከዚህ በኋላ እንመልከተው። ጋላክሲ ኖት 7 የሚባለው ሰፋ ያለ ስልክ ሲሆን ፋብሌት የሚባል ካቴጎሪ ውስጥ ይገባል። ያ ማለት የፎን እንዲሁም የታብሌት ቅልቅል የሆነ ቃል ነው። ፋብሌት በዛን ጊዜ ሲጠቀሙት የነበረ ወርድ ነው። ተለቅ ያለ ስልክን ሪፕሬዘንት ለማድረግ ነው። ታዲያ ኖት 7 የሆነበት ነገር ባትሪዎቹ ኤክስፕሎድ ያደረጉ ወይም ይፈነዱ ነበር። አዎ የሳምሰንግ ጋላክሲ ኖት 7 ስልኮች መፈንዳት ጀመሩ። ሰዎች እጅ ላይ በተለያዩ ቦታዎች በዓለም ላይ በቃ ዜናው በሙሉ ተሰራጨ። The Galaxy Note 7 is dead and Samsung is in a disastrous situation. ዋናው ትክክለኛው ችግር ታዲያ የሊቲየም አየን ባትሪ ይጠቀም ነበር። ሾርት ሰርኪቶቹ ላይ ነበረ ችግሩ የተገኘው። ታዲያ በዚህም ምክንያት ባትሪዎቹ ስልኩ እየተጠቀማችሁት መፈንዳት ጀመሩ። በቃ አስቡት፣ ስልክ ትጠቀማላችሁ፣ እጃችሁ ላይ ወይ ስልክ እያወራችሁ ይፈነዳል። በአስቸኳይ ሁኔታ ታዲያ በሁሉም አውሮፕላኖች ኤቪዬሽን ኢንዱስትሪዎች ላይ ትልቅ ማስጠንቀቂያ ተላለፈ። የሳምሰንግ ጋላክሲ ኖት 7 ስልክን የያዙ ሰዎች የትኛውም አውሮፕላን ውስጥ መግባት እንደማይችሉ ኢቭን ኤርፖርቶች ውስጥ ራሱ እንዲገቡ አይፈቀድም ነበረ። ምልክት ለብቻ ለጋላክሲ ኖት 7 ሽጉጥ መያዝ አይቻልም እንደሚባለው ሳምሰንግ ጋላክሲ ኖት 7 የያዛችሁ ሰዎች እዚህ ኤርፖርት አትስተናገዱም፣ እዚህ አውሮፕላን ላይ መግባት አትችሉም ተባሉ። በጣም ትልቅ ኢንሲደንት ነው። ታዲያ ሳምሰንግም በአስቸኳይ 2.5 ሚሊዮን ስልኮችን መሰብሰብ ጀመረ። እንግዲህ ለድርጅቶች ሪኮል የሚያደርጉበት ጊዜ የተለያዩ መኪና አምራች ኩባንያዎች ዲፌክት ሲገጥማቸው ሪኮል ያደርጋሉ። 2.5 ሚሊዮን ስልኮችን በአጭር ጊዜ አሰራጭቶ ነበር። ወዲያውኑ ተቀበሏቸው። ታዲያም ለድርጅቱ $5 ቢሊዮን በገንዘብ ኮስት ሲያስደርገው ወጪ ያስወጣው ማለት ነው። $5 ቢሊዮን በጣም ትልቅ ቁጥር ነው። ነገር ግን ለሳምሰንግ ከዛም በላይ የሰዎች ትረስትን እንዲያጣ ሰዎች እምነታቸውን በቃ አይጥሉበትም። ኔክስት እንግዲህ ኖት
ቀጣይ የሚያወጣው ሲሪየስ ላይ ሽያጩ በአስቸኳይ ማድረግ ያስቸግረዋል። የድርጅቱ ሬፑቴሽን ተበላሽቷል ከገንዘቡ በተጨማሪ። ምክንያቱም ሳምሰንግ በእጅጉ በጣም ትልቅ ካምፓኒ ነው። ካላወቃችሁት እንግዲህ ሳምሰንግ ታንክን ጨምሮ እንደነ ቡርጅ ካሊፋ አይነት ትላልቅ ስካይስክሬፐሮችን መገንባት የሚችል አቅም ያለው ተቋም ነው። ለተወዳዳሪው አፕል ሳይቀር ሙሉ በሙሉ ስክሪኖቹን የሚሸጥለት ሳምሰንግ ኩባንያ ነው። በጣም የሚያስገርማችሁ ሁኔታ ስለ ሳምሰንግ ከመገረም የተነሳ ሌላም ቪዲዮ ሰርቼላችኋለሁ። ታዲያ ለሳምሰንግ ትልቅ የቴክ ፌል የተሰኘው የጋላክሲ ኖት 7 2016 እንደ አውሮፓውያን አቆጣጠር ላይ የባትሪ ዲፌክቱ ነው። የሊቲየም አይን ባትሪዎቹ ሾርት ሰርኪዩት እያደረጉ ነበር። በዛ ምክንያት ነው ይሄ ትልቅ እንግዲህ የቴክኖሎጂ ካምፓኒዎች አንደኛው ችግር ካልኳቸው ውስጥ የሳምሰንግን የመረጥኩላችሁ። ይሄ ኩባንያ በአሁኑ ሰዓት ላይ ሳምሰንግ ጋላክሲ S25 አልትራ ድረስ አምርቷል። ታዲያ ምንም አይነት የባትሪ ዲፌክት አልመጣበትም እስካሁን ድረስ። ያኔ እንደዚህ በሚሆንበት ሰዓት ትላልቅ ቴስቲንግ ፕሮሲጀራቸውን አሻሻሉት። ስልኮች ማኒፋክቸር ከተደረጉ በኋላ ቴስቲንጋቸው ረጅም ፕሮሰስ እንዲያልፍ አደረጉት ማለት ነው። በጣም የሚያስገርም ነው። ወደ ቀጣዩ እንለፍ። ሌላኛው ደግሞ የቴስላ ኩባንያ ነው። ቴስላ የሚታወቀው ኤሌክትሪክ መኪኖችን በማምረት ነው። የኢሎን መስኩ እንግዲህ ቴስላ አሜሪካዊ ድርጅት ሲሆን ታዲያ የቴስላ ኦቶ ፓይለት ሴሚ ኦቶኖመስ ፊቸሩ 2015 እንደ አውሮፓውያን አቆጣጠር አስተዋወቀ። በመቀጠልም ታዲያ በጣም በርካታ አክሲደንቶችን ማድረስ ጀመረ። ኦቶፓይለቱ ላይ የተወሰኑ ችግሮች፣ ክፍተቶች ነበሩበት። ከ2016 እንደ አውሮፓውያን አቆጣጠር እስከ 2021 ድረስ ከ30 በላይ አክሲደንቶችን በዚህ ኦቶፓይለት አማካኝነት ደርሰው ነበር። ታዲያ መንገድ ላይ ያሉ የተለያዩ ኦብስታክሎችን ማየት አልቻለም ወይም ሪኮግናይዝ ማድረግ አልቻለም። በዚህ ምክንያት አክሲደንቶችን ሲያደርስ ቆይቷል ማለት ነው። ታዲያ ቴስላ የሚታወቀው አሁንም እንግዲህ የኦቶኖመስ ፊቸሩ ነው። ሌን አሲስት እንዲሁም በጣም አድቫንስድ የሚባሉ መኪና ላይ ያሉ ፊቸሮችን ኦቶኖመስ በሆነ መልኩ የሰው ልጅ በቃ ከእናንተ የሚጠበቅባችሁ መሪያችሁን እጃችሁ ላይ ጣል ማድረግ ነው። ለተወሰነ ሰከንድ ብትለቁለት ራሱ እንደ ሃይዌይ አይነት ቦታ ላይ መኪናው ራሱ ነው የሚሄደው። ኢቨን በጣም ያስገረመኝ ነገር ከቴስላ መኪኖች ላይ አሁን ላይ ከተመለከትን መኪኖቹ ከፋብሪካ ሲወጡ ማንም ሹፌር እየነዳቸው አይደለም የሚወጡት። ከፋብሪካ ወደ መሸጫ ራሳቸውን እየነዱ ነው የሚሄዱት። ከገዛችኋቸውም በአፕ ኦርደር ካረጋችኋቸው ደግሞ ራሱ መኪናው ቤታችሁ ይመጣላችኋል። ታዲያ መኪና እንግዲህ እንደነ አሜሪካ አይነት ሀገር በኢንስታልመንት ፔመንት ነው የምትገዙት። ያ ማለት እንግዲህ በአንዴ ሙሉ ክፍያውን አታረጉም። በባንክ ኮኔክት አድርጋችሁ ነው። ወርሃዊ ክፍያችሁን ሚስ ካረጋችሁ መኪናችሁ ጥሏችሁ ይሄዳል ማለት ነው። ስለዚህ በጣም አድቫንስድ የሆነ የአውቶኖመስ ድራይቪንግ ሲስተም አለው። ግን ይሄ ፌል አድርጎባቸው ነበር። ስለዚህ ዛሬ እየተመለከትን ያለ ነው እንደዚህ አይነት ትላልቅ ግዙፍ ተቋማት ሁሌ ስኬት ላይ ብቻ አይደለም የሚሆኑት። የፈለገ ቴስቲንግ ቢኖራቸው፣ ትላልቅ ፕሮሲጀር ቢኖራቸው እንደዚህ አይነት ስህተቶችን ይፈጥራሉ። ስህተቶቻቸው ደግሞ የሰው ልጅ ላይ የተወሰኑ አደጋዎችን አድርሰዋል። የምንመለከተውም እንግዲህ ሁሌ እነዚህ ካምፓኒዎች ፐርፌክት አይደሉም። ታዲያ የሳምሰንግን ተመለከትን፣ የቴስላን ተመለከትን። ቀጣዩ ላይ ደግሞ እንሂድ። ወደ አፕል ነው የምንሄደው። ቀጣይ እንግዲህ አፕል ኩባንያን እናውቀዋለን። በአይፎን በአይፓድ በጣም በርካታ ፕሮዳክቶች አሏቸው። እንዲሁም የተለያዩ ሰርቪሶች እንደ አፕል ቲቪ አይነት በርካታ ሰርቪሶች አሉ። አፕል የሚታወቀው በለግዠሪነቱ ነው እና ደግሞ በጣም ፕሪሳይዝ ናቸው። የሚገርም ኢኮሲስተም አላቸው። ታዲያ አፕል የተሳሳተው የአፕል ማፕስ የሚባል ኢንትሮዲውስ አድርጎ ነበር። ከጉግል ማፕስ ጋር እጅግ ተቀራራቢ ነው። ይህን የአፕል ማፕስ በ2012 ላይ ኢንትሮዲውስ አድርጎት ነበር። እኔ እንደውም ሁል ጊዜ የምፈራው መንገድ ላይ እየሄድኩ አንዳንድ ጉግል ማፕስ ተማምናችሁ አረ ነገር ገደል እንዳይከተኝ ማላውቀው ቦታ ሲሄድል ነበር። አፕል ማፕስም ይሄን ነበር ሲያደርግ የነበረው። ለምሳሌ ያክል እንግዲህ የሲድኒ ኦስትራሊያ ውስጥ ያለውን አየር ማረፊያ ውቅያኖስ ላይ ነበር ያስቀመጠው። አስቡት። በአፕል ማፕስ ያው አውሮፕላኖች በዛ ሄዱም እንጂ ቢሄዱ የት እንደሚያርፉ አሰባችሁት? ታዲያ አፕል ማፕስ ከባድ የሚባሉ ስህተቶችን እያደረሰ ነበረ። ምክንያቱም ዲፎልት አድርገው አምጥተውት ነበር አይፎኖች ላይ። ታዲያ ሰዎች ከገጠሟቸው ችግሮች አንደኛው የራውቲንግ ኢረሮች ናቸው። በመቀጠል ደግሞ በቃ ወደ ሀይቅ ወይም እንዲሁም ሩቅ ቦታ እናንተ ያዘዛችሁት ወደ ሱፐርማርኬት መሄድ ከፈለጋችሁ ገጠራማ ቦታ ላይ ይወስዳችኋል። ራቅ ያለ ቦታ እንደዚህ ነው እንዴ እስከምትሉ ድረስ ቼክ ስታደርጉ ግን እዛ ቦታ ላይ አይደላችሁም። ትልቅ ሪራውቲንግ ችግር አምጥቶ ነበር። የቲም ኩክ የአፕል ሲኢኦ ራሱ ወጥቶ መግለጫ ሰጥቶ ነበር። አፖሎጂም ሰጥቷቸው ነበር ችግሩ ትልቅ ከመሆኑ የተነሳ። ታዲያ እንደ አፕል አይነት ኩባንያዎችም ይሳሳታሉ ማለት ነው። ይሄ ማለት እንግዲህ ስራ የሚሰራ ሰው ኩባንያዎች፣ ተቋማቶች በየጊዜው አዳዲስ ነገር እያመጡ እስከሆነ ድረስ የመሳሳት ነገራቸው እንዳለ ነው። ስህተታቸውንም ለመቀነስ ደግሞ የራሳቸው አንድ ፕሮዳክት ካወጡ በኋላ ሎንች የሚያደርጉበት ፕሮሲጀር አለ። እሱን የበለጠ አጠናክረውት አሁን እነዚህን ኩባንያዎች ከተመለከትናቸው የሰሯቸውን ስህተቶች ደግመው አላደረጓቸውም። ይሄ ትልቅ ነገር ነው። ታዲያ በህይወታችንም ላይ የሚያስተምረን ነገር ስራ እየሰራን እስካለ ጊዜ መውደቅን፣ መሳሳትን መጥላት የለብንም። ካልወደቅን፣ ካልተሳሳትን እንግዲህ ትልቅ ደረጃ መድረስ በእጅጉ ይከብዳል ማለት ነው። ከነዚህ ተቋማቶችም የምንማረው ወደ ህይወታችን ማምጣት የምንችለው ወሳኝ ነጥብ የሚለው ይህንን ነው። እስቲ የእናንተን ሀሳብ አስተያየት ደግሞ በኮመንት እንድታጋሩኝ
ጠየኳችሁ። በ2015 ደግሞ እንግዲህ ቮልክስዋገን ሲያጭበረብር ተይዞ ነበር። ይህ እንኳን ዴሊብሬትሊ ሲያጭበረብር ነበር፣ ግን ሶፍትዌሩ ፌል አደረገበት። እንግዲህ የኢሚሽን ስታንዳርዶች አሉት፣ የጭስ ልቀት ወደ ኢንቫይሮንመንቱ። ከእያንዳንዱ መኪናዎች የሚወጡት ጭሶች ይቆጣጠሯቸዋል። በየአመቱ ከሚወጡ ሞዴሎች ላይ የጭስ ልቀታቸው ከሆነ መጠን በላይ ከሆነ የተለያዩ ገበያዎች ላይ ለመሸጥ ይከብዳቸዋል። ምክንያቱም ሬጉሌሽን አላቸው። እንደ አውሮፓ ህብረት አይነት ቦታ ላይ ደግሞ በእጅጉ ጥብቅ ቁጥጥር ይደረጋል። ቮልክስዋገን በ2015 ያደረገው እንግዲህ የቮልክስዋገን ኢሚሽን የቺቲንግ ሶፍትዌር ተጠቅሞ ነበር። ሪቪል ተደረገበት በመጨረሻም። ታዲያ ያደረጉት ነገር ልንገራችሁ፣ ዲፊት ዲቫይስ ብለውታል። ታዲያ ይሄ ቁጥጥር ላይ እንዳለ ከታወቀ መኪናው ራሱ ዲቴክት ያደርግና ኢሚሽን ሌቭሉ የሚፈቀድለትን የጭስ መጠን ብቻ ያወጣል። ነገር ግን ቁጥጥር ቦታ ውጪ እንዳለ ካወቀ ደግሞ ሶፍትዌሩ ወይም መኪናው በኖርማል ጊዜ ከተፈቀደለት 40 እጥፍ በላይ ናይትሮጅን ኦክሳይድ መጠኑ በእጅጉ ከፍ ያለ ነው። በዚህም ሲያጭበረብሩ ተይዞ ነበር ቮልክስዋገን እንደ ካምፕኒ። ታዲያ ውጤቱም 11 ሚሊዮን የሸጧቸውን መኪኖች ሪኮል እንዲያደርጉ ወይም ወደ ፋብሪካ እንዲመልሱ ተገደው ነበር። 30 ቢሊዮን የአሜሪካን ዶላር ደግሞ በቅጣት እንዲከፍሉ ታዘዋል። እንግዲህ በጣም ትልቅ ገንዘብ ነው። ለቮልክስዋገንም ደግሞ እንደ ካምፕኒ በርካታ ሬፑቴሽኑን የሚያጣበት ነገር ነው። ትልቅ ኩባንያ ስትሆኑ ትናንሽ ስህተቶች ብዙ ዋጋ ያስከፍሏቸዋል። ዋጋ የሚያወጡት ገንዘቡ ብቻ ሳይሆን 30 ቢሊዮን ዶላር ለቮልክስዋገን ራሱ ትልቅ ገንዘብ ሊሆን ይችላል። ነገር ግን ለሬፑቴሽኑ ትልቅ ችግርን አምጥቶበታል። ድጋሚ ደግሞ ወደ ሳምሰንግ እንመለሳለን። ሳምሰንግን ለሁለተኛ ጊዜ እየያዝ ነው። ሳምሰንግ በጣም ኢኖቬት ከሚያደርጉ ተቋማቶች ውስጥ አንዱ ነው። በቅርብ ጊዜ ግን ምን ተመለከትኩ መሰላችሁ? የሳምሰንግ የራሳቸው ኃላፊዎች ወጥተው መግለጫ ሲሰጡ ነበር። ለተጠቃሚዎቻቸው ይቅርታን ሲጠይቁ እንዲህ ምን አጠፋ ሳምሰንግ እያልኩ ነበረ። ታዲያ የጠየቁትም ይቅርታ ሳምሰንግ ከቅርብ ጊዜ ወዲያት እናንተን በሚመጥን ሁኔታ ኢኖቬት እያደረገ አይደለም ነው። እውነት ነው። እንግዲህ ከተመለከታችሁት ሳምሰንግ ጋላክሲ S23፣ S24፣ S25ን ተመልክቷቸው በቃ ሲሚላር ዲዛይን ያላቸው የሚደረጉት ኢምፕሩቭመንቶች ሂውጅ የሚባሉ አይደለም። አሁን ጊዜ ላይ ደግሞ ሶፍትዌር ላይ ነው ትላልቅ ኦፕቲማይዜሽን እየተደረገ ያለው። ታዲያ በሚገርም ሁኔታ ይሄ ድርጅት እንግዲህ ያው ኢኖቬት እንደሚያደርግ ነው የምናውቀው ሁላችንም። ሳምሰንግ ሂውጅ ኢንዱስትሪዎች ነው ያሉት። የማታውቁት ከሆነ እንግዲህ ማኒፋክቸሪንግ ላይ ይሰራል። እኛ የምናውቀው ኤሌክትሮኒክስ ዲቪዥኑ ነው። በአብዛኛው የሆም አፕሊያንሶችን፣ ላውንደሪ፣ ቴሌቪዥኖች፣ ስልኮች፣ ታብሌቶች የማይሰራው ነገር የለም። ታንክን ጨምሮ የሚያመርት ትልቅ ተቋም ነው የራሱ። እንግዲህ እኔ ስለ ሳምሰንግ ሙሉ ቪዲዮ የሰራሁላችሁ ስላለ እዚህ ላይ እንደውም ማስቀመጥ እችላለሁ። ቪዲዮ መጨረሻ ላይ እንድትመለከቱት አስቀምጥላችኋለሁ። ታዲያ በ2020 ሳምሰንግ ኖት 10 ፕላስ 5G በሚያመርትበት ጊዜ በጣም ትልቅ ችግር ተፈጥሮ ነበር። 5G አዲስ እንደመሆኑ ሁሉም ተቋማት አዲስ ነገር ሲመጣ ወዲያው ዘለው እዛ ላይ ኢኖቬት አድርገው ቶሎ መሸጥ ይፈልጋሉ፣ ለማርኬቲንግ መጠቀም ይፈልጋሉ። ታዲያ ሳምሰንግም በ2020 ኖት 10 ፕላስ 5G የሚለው ስልካቸው ላይ ስልክ እየተደዋወላችሁ በቃ ስልኩ ድሮፕ ያደርግባችኋል፣ ይቋረጣል። በቃ ትልቅ የኔትወርክ ኢሹ ነበረበት፣ ችግር ነበረበት የሳምሰንግ ስልክ ላይ። ታዲያ ይሄንን የረጅም ጊዜ በኋላ ነው ከወራት በኋላ ፊክስ ያደረጉት በተለያዩ ሶፍትዌር አፕዴቶች አድርገው። በጣም ትልቅ ችግር ነበረ። ኢንተርኔት እየተጠቀማችሁ ይቋረጥባችሁ ነበር። በጣም ሎ ኳሊቲ የሆነ ቮይስ ነበር። የእናንተ ድምፅ የመቆራረጥ ነገሩ ለኔትወርክ በጣም ያስቸግር ነበር። በሚያስገርም ሁኔታ የሳምሰንግ ጋላክሲ የኖት ሲሪየስ እንግዲህ አሁን ላይ የለም። ያ ማለት ከአልትራ ሲሪየሶቻቸው ጋር አንድ ላይ ቀላቅለው አምጥተውታል። ኖት አቁመዋል ማለት ኖትን ማምረት። በእነዚህ ምክንያት ሳይሆን እንግዲህ በራሳቸው ሌሎች ምክንያት ይኖራቸዋል። በዚህ ዓመት ደግሞ አዲስ ኢንትሮዲውስ ያደረጉት ቀጭን የሆነችዋል የሳምሰንግ ጋላክሲ S25 ኤጅ የተሰኘ ስልክ አሳይቷል። እንግዲህ እጄ ላይ በሚገባ ሰዓት አንቦክሲንግ ቪዲዮ እንሰራላችኋለን። እስቲ ኮመንት ላይ ያስቀምጡልኝ አንቦክሲንግ ይሰራ የምትሉ ከሆነ። ቀጣይ ደግሞ ወደ ፌስቡክ ነው የምንሄደው። የፌስቡክ አውቴጅ ተከስቶ ነበር። ያ ማለት ለ6 ሰዓት ፌስቡክ አገልግሎት መስጠት አቁሞ ነበር። በጣም ብዙ ነው። ብዙ ተቋማቶች እዚህ ላይ ዲፔንድ ያደርጋሉ። ብዙ ሱቆች በኦንላይን አሉ፣ ብዙ ስራዎች፣ ብዙ ሰርቪሶች አሉና ለ6 ሰዓት ሲቋረጥ እጅግ በጣም ከባድ ነበር። እንደ ቴሌግራም አይነት ሌሎች የሶሻል ሚዲያ አፕሊኬሽኖች እንደ ማርኬቲንግ ሲጠቀሙ ነበር። እኛ ዳውን አይደለንም፣ ወደኛ መጣችሁ መጠቀም ትችላላችሁ ሲሉ ነበር። ተሳክቶላቸውም ነበረ። በርካታ ዩዘሮች ወደ ቴሌግራም ሳይን አፕ አድርገው ታይቷል። ይህም የሆነው እንግዲህ 2021 ላይ ነው። ሜታ የሚባለው ካምፕኒ በውስጡ ፌስቡክን፣ ኢንስታግራም እንዲሁም ዋትሳፕን ይዟል። ታዲያ ዳውን የሆኑት እነዚህ መተግበሪያዎች ናቸው ለ6 ሰዓታት። ለዚህም ችግር የተባለው አፕዴት በሚያደርጉበት ሰዓት ዋና ባክቦን ኔትወርካቸው ከዳታ ሴንተሮቻቸው ጋር ዲስኮኔክት በመሆን ወይም በመቋረጣቸው ነው። ቢሊየንስ ኦፍ ፒፕልስ
በቃ ዲስኮኔክትድ ሆኖ ነበር ነው የተባለው። በጣም ነው ያስገረመኝ። እንግዲህ 6 ሰዓት ነው አውት የሆነው። በጣም በሚያስገርም ሁኔታ በጣም በቃ ትልቅ የግሎባል ንቅናቄ ነበር ያመጣው። ታዲያ ለሁሉም ተቋማቶች እንደዚህ አይነት ችግር ሲመጣ በጣም ትላልቅ የሬቨኑ ሎሶችን እንመለከታለን። ገንዘብ ያጣሉ። ፌስቡክም በ6 ሰዓት ውስጥ ያጣው ገንዘብ 160 ሚሊዮን የአሜሪካን ዶላር ነው ለ6 ሰዓት ዳውን በሆነበት ሰዓት። በጣም የሚያስገርም ነው። እንግዲህ ከሌሎቹ በአንጻራዊነት አነስ ያለ ሆኖ አግኝቼዋለሁ እንደ ፌስቡክ አይነት ትልቅ ኩባንያ። ነገር ግን ከገንዘብ በላይ ደግሞ ሬፑቴሽናቸውን በጣም ሰዎች ዲፔንድ የሚያደርጉባቸው ፕላትፎርሞች ስለሆኑ ብዙ ስራዎች የሚሰራባቸው ሬፑቴሽናቸው ላይ ከዚህ በላይ ነው ዳሜጅ የሚያመጣባቸው። ተመልሰን ደግሞ ወደ አፕል መተናል። የአፕል ፕሮዳክቶች ብዙ ጊዜ ፍሎ በቃ የላቸውም። ፐርፌክት ተደርጎ ነው የሚሰሩት። ረጅም ጊዜ ነው የሚፈጀው። በጣም የሚያስገርም ነው። ታዲያ 2010 እንደ አውሮፓውያን አቆጣጠር አይፎን 4 ላይ አንቴና ጌት የተሰኘ ችግር ተፈጥሮ ነበር። ያ ማለት ኔትወርክ በትክክል አይቀበልም ነበር። በተለይ ስልኩን በሆነ ፖዚሽን ላይ ከያዛችሁት ወይም ስልኩ ላይ የተሸፈነ ቦታ ካለው በቃ ምንም ኔትወርክ አይሰራላችሁም ማለት ነው። 2010 አይፎን 4ን ሲለቁት በጣም ከባድ ችግር ነበር የሆነባቸው። በጣም ብዙ ሰዎች ኮምፕሌንት ያደረጉበት ነበር። ታዲያ ለወደፊት አንቴናውን የሚያስቀምጡበት ስልኮች እንግዲህ 3G 4G 5G ኔትወርክ ድረስ አሁን እንግዲህ 10G ራሱ ቻይና እየሞከሩ ነው ያሉት። ስልካችን ውስጥ እንግዲህ ሁሉም ሰው ስልክ ውስጥ አንቴና አለው። የድሮ ስልኮችን ከተመለከታችሁ ደግሞ አንቴናቸው ለዛውም ቪዚብል በሆነ መልክ የሚታይ ነበር። አሁን ላይ ያሉ ሌተስት ስልኮች ደግሞ አንቴናቸው ስልኩ ውስጥ ቀፎ ውስጥ ነው ያለው። ታዲያ አንቴናው ችግር የነበረበት ሸፈን ስታደርጉት አይሰራም ወይም ኔትወርክ ብሎክ ያደርግ ነበር። የተለያዩ ከቨሮችንም ስትጠቀሙ ታዲያ ከዚህ ተሻሽሎ በተለያየ አንቴና ዲስፕሌስመንት አድርገዋል። ፖዚሽን ስልኩ ላይ የሚያስቀምጡበትን። የአፕልም እንግዲህ ትልቅ ችግር የተሰኘ ነበር። ምክንያቱም እንደ ከስተመር አንድ ፕሮዳክት ከገዛችሁ በኋላ ፐርፌክት ነገር ነው የምትጠብቁት። በተለይ የአፕል ከስተመር ስትሆኑ ደግሞ አፕል ታክስ የሚባል አለ። ያ ማለት አፕል ስለሆነ ብቻ የምትከፍሉት ተጨማሪ ክፍያ ማለት ነው። ታዲያ እንግዲህ እነዚህ ኩባንያዎች በየአመቱ በርካታ ፕሮዳክቶች፣ ሰርቪሶች ያመጣሉ። ከዛ ውስጥ እንግዲህ እንደ ችግር የተነሱ ውስጥ 4-5 የማይሞሉ ናቸው ብዙ ጊዜ። ታዲያ እነሱን አንስተናል በዚህ ቪዲዮ ላይ። ተመልሼ ወዴት እመጣለሁ? ወደ ሳምሰንግ እመጣለሁ። ሳምሰንግ ዋሽንግ መሽን እንደሚያመርት ታውቃላችሁ። ቴሌቪዥኖች፣ የተለያዩ ሆም አፕሊያንሶች። ታዲያ በ2016 እንደ አውሮፓውያን አቆጣጠር የዋሽንግ መሽኖቹ መፈንዳት ጀምረው ነበር። በጣም የሚያስደነግጥ ነው። አስቡት። የማይፈነዱም ከሆነ ደግሞ ቫዮለንትሊ በጣም ዲስተርብ በሚያደርግ ሁኔታ በቃ ሲነቃነቁ ነበር ዋሽንግ መሽኖቹ። ከተወሰነ ጊዜ ካገለገሉ በኋላ በጣም ብዙ ሰዎች ኮምፕሌን አደረጉ። አሜሪካ ውስጥ ብቻ 2.8 ሚሊዮን ዋሽንግ መሽኖች ሪኮል ተደረጉ። ሰው ግን ይገዛል። አስቡት፣ ዋሽንግ መሽን ገና አዲስ እንደወጣ 2 ሚሊዮን 3 ሚሊዮን ይሸጣሉ ማለት ነው በቅርብ ጊዜ ውስጥ። በጣም ብዙ እኮ ነው። እኛ ሀገር ላይ ያለው ዋሽንግ መሽን ብዛት ምን ያህል ቢሆን ነው? ታዲያ ሳምሰንግም ሪኮል ከማድረግ ብለው መጀመሪያ የሪፔር ፕሮግራም ሴታፕ አረጉ። ያ ማለት ባሉበት እንዲጠገንላችሁ ማለት ነው። ግን ሪኮል ተደርገው ኮስት ያደረጋቸው ከ200 ሚሊዮን የአሜሪካን ዶላር በላይ ኮስት አድርጓቸዋል ሪኮል ሲደረግ። ያ ግን መቼም ሰው የተበላሸበትን ነገር ራሱ ሪፕሌስ ካልተደረገለት መልሼ ሳምሰንግ ዋሽንግ መሽን አልገዛም ማለት ነው። ነገር ግን ሳምሰንጎች ትልቅ ሬፑቴሽን ተበላሽቶባቸው ነበር። 2010 ላይ ነው የሆነው። ከዛ በኋላ እንግዲህ ሌተስት የሚባሉ ዲቫይሶችን አናውንስ አድርገዋል። ሌላኛው ደግሞ አማዞን ነው። በቃ ትላልቅ ኩባንያዎች ነው እያነሳን ያለ ነው የሚሰሩትን ስህተት። ይሄ ግን ስህተቱ የተነቃባቸው ነገር ነው። አማዞን አሌክሳን የምታውቋት ከሆነ የቤት ውስጥ አሲስታንት ነች። ስማርት ዲቫይስ ወይም አይኦቲዎች ካሏችሁ፣ ያ ማለት አምፖሎቻችሁ፣ በሮቻችሁ በአማዞን አሌክሳ መቆጣጠር ትችላላችሁ። ስፒከሮቻችሁ፣ ቲቪያችሁን ጨምሮ ኮኔክት አድርጋችሁ ቤቴ ገብቼ እስቲ አሌክሳ ቴሌቪዥን አብሪልኝ፣ ድምፅ ጨምሪ፣ በር ክፈቺ፣ በቃ ማዘዝ ትችላላችሁ። ትሰማችኋለች ማለት ነው አሌክሳ። ታዲያ በ2019 ላይ ሰዎች በእጅጉ የፈሩበት ነገር ቮይስ ሰርቬይ ታደርግ ነበር አሌክሳ። እናንተ እንግዲህ ታዟት በቮይስ ነው። ሀይ አሌክሳ ስትሏት ትነሳለች። ስልካችሁም ላይ ያሉትን የተለያዩ አሲስታንቶች እነ ሲሪን፣ ሳምሰንግም ላይ ሌሎችም ላይ ያሉትን አሲስታንቶች እንግዲህ ሀይ ብላችሁ ማናገር ትችላላችሁ ኦን ካደረጋችኋቸው። ነገር ግን የማትጠቀሙበት ሰዓት ላይም ይሰልሏችኋል የሚባል መረጃ ወጥቶ ነበርና ያ በጣም አስደንጋጭ ነበር። አሌክሳም በዚህ ነበር የተያዘችው። ቤት ውስጥ የምታወሩትን የምትሰሩትን ነገር እያንዳንዱ ትቀዳችሁ ነበር። ታዲያ የሆነውም እንግዲህ ትሪገር ፍሬዞች አሏት። ሀይ አሌክሳ ስትሏት ትነሳለች። ልክ እንደዛ ሌሎች ትሪገር ፍሬዞች እየመሰላት እናንተ ያወራችኋቸውን ነገሮች ደግማ ትነግራችኋለች እና በጣም ሰዎች እየደነገጡ ነበር፣ መጠቀም አቁመው ነበር። ታዲያ በሚያስገርም ሁኔታ አማዞንም አንድ ሶፍትዌር አፕዴት ለቆ ነበር። የሚያደርገው እንግዲህ ቮይስ ማያስፈልጋትን አሌክሳ ሰምታ ሪስፖንድ ማታረጋቸውን ቶሎ ዲሊት የምታረግበት ሶፍትዌር ነው። ግን ትልቅ ኮንሰርን ነው። ቤታችሁ ውስጥ የምታወሩት ኤቭሪቲንግ በቃ ነፃነት አይኖራችሁም ማለት ነው። እና በጣም ከባድ ነው። ለሰዎች እንደዚህ አይነት ጥያቄ አይምሯቸው ውስጥ እንዲፈጠር ተደርጎ ነበር። የመጨረሻው ደግሞ እንግዲህ የናሳ ነው። የናሳ ስህተት ምን አይነት ቢሆን ነው? ናሳ እንግዲህ እዛ ውስጥ የሚቀጠሩት ሰዎች የሚሰሩት ብሬናቸው ምን ያህል በቃ ፓወርፉል የሆነ ብሬን እንዳላቸው አስቡት። የሚያስቡት ነገር ትላልቅ ነው። ታዲያ ምን አይነት ስህተት ቢሳሳቱ ነው ካላችሁ እሱን ጠቀስ ላድርግላችሁ። እንደ አውሮፓውያን አቆጣጠር በ1999 የማርስ ክላይሜት ኦርቢተር
የተሰኘች የስፔስ ክራፍት አስወንጭፈው ነበረ። ታዲያ በዩኒት ኮንቨርዥን ኢረር ምክንያት ነው እቺ ስፔስ ክራፍት ኦርቢቷን እንዴት ስትደርጋ የነበረው። ያ ማለት ዩኒት ኮንቨርዥን ኢረር ማለት እንግዲህ ሜትሪክ ቶን የሚጠቀሙ ሰዎች አሉ። ይህም ሀፕን ያደረገው እንግዲህ ተራ በሚባል ስህተት በዩኒት ኮንቨርዥን ኢረር ነው። አንደኛው ቡድን ኢምፔሪያል ዩኒቶችን ይጠቀም ነበር በጣም በሚያስቅ ሁኔታ፣ ሌላኛው ቡድን ደግሞ ሜትሪክ ዩኒቶችን ይጠቀም ነበር። ስለዚህ በዩኒት መሳሳት ምክንያት የቁጥር ስህተት መጥቶ ነው። እንግዲህ ከናሳ የማይጠበቅ አይነት ስህተት ነው ይሄ። በዚህም ስህተት ምክንያት ስፔስ ክራፍቷ የተለየ ወይም ሮንግ ትራጀክተሪ ውስጥ ገባች። በመቀጠልም 125 ሚሊዮን የአሜሪካን ዶላር ኮስት አደረጋቸው። 1999 ላይ ነው። በጣም ብዙ ገንዘብ ነው። እንግዲህ በጣም ያስገረሙኝ በጣም ስህተት የሰሩ ተቋማቶችን ወደ እናንተ አምጥቼ የላችኋለሁ በዚህ ቪዲዮ ላይ። እነዚህ ተቋማቶች ደግሞ ወደ እኛ ህይወት አምጥተን ምን መማር እንችላለን ነው። ሁሌ ኢኖቬት ሲያደርጉ ሲፈጥሩ በጣም በሚያስገርም ሁኔታ የምንመለከታቸው ተቋማት ናቸው። ነገር ግን የፈጠሯቸውን አስደንጋጭ የሚባሉ የቴክኖሎጂ ስህተቶች በዚህ ቪዲዮ ላይ ቃኘት ታርገናቸዋል። ወደ ህይወታችን ስናመጣው ደግሞ እኛም እስከሰራን ድረስ መሳሳታችን አይቀርም። ግን ብዙ ጊዜ እንደተመለከት ነው የተሳሳቷቸውን ስህተቶች ድጋሚ አልተሳሳቱም። እንዳይሳሳቱ ደግሞ በደንብ ፕሮሲጀራቸውን አስተካክሉ ማለት ነው። ከስህተቶቻቸው ተምረው እዚህ ፕሮግራም ላይ ያነሳናቸው እንግዲህ እነ ናሳን፣ አማዞን፣ አፕል፣ ሳምሰንግ በጣም የሚያስገርሙ ትላልቅ ኩባንያዎች ናቸው። ቢሊየንስ ትሪሊየንስ የሚያንቀሳቅሱ ኩባንያዎች። ታዲያ የዛሬው የቴክ ቅምሻ ፕሮግራማችን ይህንን ቃኝቶ ነበር። ይህን ቪዲዮ በእርግጠኝነት እንደተመቻችሁ ሰብስክራይብ እንደምታደርጉ ላይክ እያደረጋችሁት እንደሆነ እሱም አደርጋለሁ። በቀጣይ ደግሞ የሳምሰንግ ቪዲዮ እንድትመለከቱት ስለ ሳምሰንግ ትልቀት ምን ያህል ግዙፍ እንደሆነ እንድትመለከቱ ሰጀስት አደርጋችኋለሁ። ይመቻችሁ።